ቴልአቪቭ አሁን ጋዛን መስላለች፣ እውነታው ግን ከዓለም ተደብቋል። ይህንን ያለው እንግሊዛዊ ፖለቲከኛ ጆርጅ ነው። በጣም አስገራሚ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። ታዋቂው እንግሊዛዊ ፖለቲከኛ ጆርጅ በዚህ ሰዓት እንዳለውም ከሆነ እጅግ መነጋገሪያም የሆነ ንግግሩም እንዲህ ይላል። በዚህ ሰዓት እስራኤል ወታደራዊም ኢኮኖሚያዊም ትልቅ ኪሳራ እያስተናገደች ትገኛለች። ነገር ግን እውነታውን ከዓለም ደብቀውታል። በቴልአቪቭና በበርካታ ቦታዎች የሚገኙ የአሜሪካ የጦር ቤዞች የደረሰባቸው ውድመት እጅግ አስገራሚ ነው። እነዚህ ውድመቶች ለዓለም አቀፉ ማህበረሰብ የተደበቁበትን ምክንያትም ተናግሯል። እሱም ምንድነው? ማንኛውም ውድመት በተለይ ደግሞ በቴልአቪቭ ላይ የኢራን ሚሳኤል አርፎ እርምጃ ሲወስድ ወይም ሲያጋይ ወይም ደግሞ ሲፈነዳ የሚያሳይ ተንቀሳቃሽ ምስል የለቀቀ ሰው እስከ 5 ዓመት ይፈረድበታል። በተጨማሪ ደግሞ ሲኤንኤን፣ ቢቢሲና ስካይ ኒውስ የእስራኤልን ፕሮፓጋንዳ እያራገቡ ይገኛሉ። የነሱን ውድመት ለዓለም አያሳዩም፣ ይደብቁላቸዋል ሲል ተደምጧል። በዚህ እኛም ምስክርነትንም እንሰጣለን። በቴልአቪቭ ሆነ በበርካታ የአሜሪካ የጦር ቤዞች ላይ የሚደርሱ ውድመቶችን መረጃ የምናገኘው ከነዛ ቻናሎች ሳይሆን ከአልጀዚራና ከበርካታ የኢራን ሚዲያዎች እንዲሁም የአረብ ሀገር ሚዲያዎች ላይ ነው። በአዳዲስ ዜና እመጣላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት።